ናችሁ? እንዴት ከረማችሁ? ሰላም ለእናንተ ይሁን። እግዚአብሔር የመከረን የገሰጸን ያስተማረን እየተናገረን ያለው እንግዲህ ጆሮ ያለው ይስማ ከማለት ውጪ ሌላ ምርጫ የለም። እህታችሁ ወንጌላዊ ጸገነት ነኝ። አሁንም ዛሬም ደግሞ ጆሮ ያለው ይስማ መልእክት አለኝ። ዮናታን አክሊሉ አገልጋይ ዮናታን አክሊሉ የሰማነው እውነት ነው ወይ ነው ጥያቄ አለኝ። እውነት ከሆነ በአደባባይ እገስጽሃለሁ። እውነት ከሆነ በአደባባይ ይቅርታ ጠይቅ። ወይ ኤአይ ነው በሉኝ፣ ወይ ውሸት ነው በሉኝ፣ ወይ ሰውየው ዋሽቷል፣ ወይ አንተ ዋሽተዋል። ይሄ ነገር ደግሞ ተልበስብሶ አይቀርም። ዮናታን አክሊሉ ነግሬሃለሁ፣ ረጅም ጊዜ የሆነ እውቀት አለ። ስለኔ በደንብ ያውቃል። ህይወቴን፣ ኑሮዬን፣ ቤቴን ያውቃል። ስለ ጤንነቴ ሁኔታ ሁሉ፣ ስለ አይኔ ሁኔታ ሁሉ ያውቃል። ከዚህ በፊት በጣም አሞኝ ይህንን አይኔን አሳክሞኛል። ብር ሰጥቶት አክሜያለሁ። እውነት ነው። አሁን ሲመጣ ግን ባገኘው አጋጣሚ ይህንን በሽተኛውን አይኔን ሊመታኝ አስቦ ነው የመጣው። በአደባባይ ይቅርታ ጠይቅ ሰርተኸው ከሆነ፣ አለበለዚያ የሚያወራብ ሰውዬ ይቀጣ። ከሁለት አንዱ። መልካም ወጣት ሲዝኑ ስለሆነ አሁን የመጣ እንትን ሊሉት ነው። አይ ዶንት ኬር። እግዚአብሔር ከቅድስና እንጂ ከአገልግሎት ጉዳይ የለውም። ይሄን ነገር እውነት ሰርተህ ከሆነ ትውልድ እንዳይሰናከል ለጊዜው ተሸፍኖልህ ሊሆን ይችላል እንጂ በኋላ ዋጋ ትከፍላለህ። ያው ካንተ ይሰማል። አንተ ምን አይነቶች ናችሁ? ጆሮዬ ነው ወይስ ኤአይ ነው? እኔ ሰምቼዋለሁ ከዚህ በፊት። አይ ዝም ብሎ ተራወሬ ነው መልካም ወጣት ስለመጣ ብዬ ዝም አልኩ። አሁን ግን እየተደጋገመ ስሰማው እንደ ነገር ነጥብ አለው። ይህ ነገር እውነት ነው እንዴ አልኩ። ወይስ ዋሽቷል ወይ አንተ አድርገዋል? ከሁለት አንዱ። ይህ ድርጊት እውነት ከሆነ ደግሞ ልትገሰጽ በሕግም ልትጠየቅ ይገባል። አታመልጥ። ልንቀበለውና ሰምተን እንዳልሰማ ልንሆነው አንችልም። የሆነች ሴት ደረት ይዞ ሲጸልይ እኔ ማይቻለሁ ያንን ቪዲዮ። የምታረጉትን watch out man watch out። መጀመሪያ ተጠንቀቁ። ላደረጋችሁ ጥንቃቄ አርጉ፣ ማስተዋል አርጉ። ደረት ይዘ ስትጸልይ በወጣው ቪዲዮ ይሄ ሰውዬ ያንን ቪዲዮ ፖስት አርቋል። ከዛ እጅ ተጭኗል፣ እጇ ተይዟል። ጸሎት የሚመስል ነገር ነው ይሄ። ሶሻል ሚዲያ ላይ መራገብ ጀመረ። እኔ እንደውም ከተወሰኑ ሰዎች በኋላ ነው የፖስተትኩት። ትኩረት ያገኘው እኔ የፖስተትኩት ፎቶና እኔ የጻፍኩት ጽሁፍ ነው። ደውሎ ዮናታን አክሊሉ ደውሎ አሁኑኑ ካላስጠፋ የሚከተልህን ታያለህ አለኝ አለ። ከዛ ቤቱ ድረስ ፖሊስና ሌሎችን ደግሞ ይዛቸው የመጣቸው ፓስተሮችም አገልጋዮችም ዘማሪዎችም ይዘህ ሳሰልፈ ወታደሮችህን ማለት የውርደት የሚያሰናክል ነገር ብዙ ስላለ ሐሳባችንን የሚሰርቅ በመንገድ ዳር እንደወደቀው ዘር ዛፎ እንትን ወፎቹ እንደበሉት ዘር ማለት እኮ ነው። በኢየሱስ ስም ዛሬ ስፍራችሁን የለቀቃችሁ ሁኔታው አልመች ብሏችሁ የክርስቶስ ነገር የቀለለባችሁ ይሄ መልእክት ለእናንተ ነው። ሌላው ደግሞ ለእህቴ ለአስቴር በዳኔ ምክር አለኝ። እታለም ስለቀላቀልሽ እመክርሻለሁ። ለምንድን ነው የምመክርሽ መሰለሽ? ክርስቲያን ነኝ የምትዩ የምትቀላቅዩ ነገር ስላለ ማለት ነው። ዛሬ ምክር አለኝ ላንቺ። ወንጌል ነው ይዘሽ ወጣሽው። የእግዚአብሔርን ቃል ስበኪ። የምታዩን ነገር ሁኔታዎችን ከቃሉ ጋር እየመዘንሽ አቅርቢ። ደስ ይለናል። እታለም በጌታ ፍቅር ወድሻለሁ። እንደምትዩ ደግሞ አንቺ ወንጌል አማኝ ነሽ፣ ግን ለብ ያልሽ ነሽ። ዘመኑ ደግሞ ለለብ ያሉ አይሆንም። ጨክኖ ክርስቶስን መያዝ ነው። ምንድነው ላንቺ ያለኝ ምክር ካልሽ ለይ። ሁለት ቦታ ረግጠሽ አይሆንም። ስለ ዶክተር አብይ የተናገርሽውን ሰማን። ሰሞኑን የተናገርሽው በጣም ትውልድን ያስቆጣ ነገር መሰለሽ። ንግግርሽ ህዝብ ያስቆጣል፣ ይሰነፍጣል፣ ይሰነግጣል አይባልም። ኢትዮጵያ የብዙ ብሔረሰቦች ሀገር ናት። ኢትዮጵያ የብዙ ሃይማኖት ተከታዮች ሀገር ናት። አሁን ትልልቅ ጦርነቶችን ያስነሳው ነገር፣ አሁን ጦር የሚያማዝዘን ብዙ ትውልድ የበላብን ጉዳይ ምን እንደሆነ ልንገርህ። የሆነ ብሔረሰብና የሆነ ሃይማኖት የሀገር ባለቤት ነኝ ብሎ ተቀምጧል። በዚህ ልክ እንደዚህ ሽታው የሚሰነፍግ አይመስለኝም ነበረ። ግን ለካ መሬት ላይ ያለው ሀቅ ይሄ ነው አይባልም። እንጃ የሆነ ሬስፔክት የለም ለትውልድ ለህዝብ። ምንናገር ካፋችን የሚወጣ እኮ ዋጋ ያስከፍለናል። ምላስ አንደበት ውስጥ ያለ ሰዓት ነው አይደል? ቃሉን መቼም ታውቂዋለሽ ብዬ ነው። ታዲያ ዋች ዩር ማውዝ፣ አፍሽን መርምሪ። የምትናገሪው ተጠንቀቂ። ለምን ብዙ ሰው ያይሻል፣ ይሰማሻል። ስለ እግዚአብሔር የምትናገሪ ቢሆን ወንጌል ምሰብኪ ቢሆን እንደኔ ጨክነሽ ወጣሽለት ቢሆን በምትናገሪው ነገር ትውልድ ቢቆጣ ወንጌል መስማት ስለማይፈልግ ነው የተወቀስኩት ለወንጌል ብዬ ነው ብለሽ ዘናት ያለሽ እንደኔ አይ ዶንት ኬር እኔ what people say። እኔ ከተናገርኩ በኋላ ለምን ቃሉን ይዤ ስለወጣው፣ ለምን ዓላማዬ ወንጌልን መስበክ ስለሆነ በገባኝ መጠን። ያንቺ ግን ወይ ፖለቲካ አንለውም ወይ የእግዚአብሔር ቃል አንለውም፣ ሁሉንም ይጠቅሳል። ያኔ ችግር ውስጥ ትገቢያለሽ። አሁን ችግር ውስጥ እንደገባሽ ከዛስ ምን አልሽ? ስለ ዶክተር አብይ ተናገርሽው ሰማ። ምን አልሽ? አብይ አህመድ እኛ ወደ ስልጣን ሲወጣ ሙሴ እያልን የጸለይንለት
ፐርሰናሊ እኔ ጸልይልኝ አሁን በጣም ነገሮች ወደፊት ጸልይልኝ ይለኝ ነበር። ጸልይለት ነበር ብዙ ሲደክም አበረታው ነበር ያውቃል። አሁን ምን ብዬ እንደምጸልይለት ግራ ገብቶኛል። እነግረዋለሁ የሚፈልጋት ወይ ድሮ የሚነግረን ኢትዮጵያ እያመጣ አይደለም። ባቡሩን እየነዳ ያለው ሰው እሱ ነው። ባቡሩ ግን ከፉርጎ እየወጣ ነው። ስሙችን ልብ በሉልኝ። ቀድሞውኑም አንቺን ጸልይልኝ ማለቱ ጥፋት ሆነ። ለመሰለሽ ምን ብዬ እንደምጸልይበት ግራ ገብቶኛል አይባልም። እንደ ክርስቲያን ጸሎትን የሚመራ በውስጣችን ሆኖ የሚቃተት መንፈስ ቅዱስ ይባላል። እኔ ለዶክተር አብይ ምን ልጸልይ ብዬ ወይ ደግሞ ለሌላ ሰው ምን ልጸልይ ብዬ እንዴ በርካከላለሁ። መንፈስ ቅዱስ በውስጥ ያለው ይመራኛል። ሮሜ 8:26 እንዲሁም ደግሞ መንፈስ በድካማችንን ያግዛል። እንዴት እንድንጸልይ እንደሚገባን አናውቅምና ነገር ግን መንፈስ በራሱ በማይነገር መቃተት ይማልድልናል ይላል ታለ። ይሄ ቃል አንቺ እዛው በጓዳ ጨርሺ ወደ ጌታ ተመለሽ ይላለሁ። እኔ አቋምሽን ለይ። ይሄ ላንቺ ያለኝ እታዊ ምክር ነው። እታዊ ምክር በፍቅር ተባረኪ። አንዱ ነብይ ደግሞ ኪሳራ ገጥሞኛልና አገልግሎቴ ሊዘጋ ነው ብሏል። የእግዚአብሔር አገልግሎት በገንዘብ ነው ራን የሚደረገው። አይገርማችሁ? ከአቅማችን በላይ የሆነ ነገር ስለገጠመን ምንም አማራጭ ስለሌለን ይሄንን ውሳኔ እንድንወስን አድርጎናልና አዝናለሁ። በጣም ባይሆን ደስ ነበር የሚለኝ። ብዙ ሰዎች ከስራት ተፈተዋል። ብዙ ሰው እንባ ታብሷል። ብዙ ሰው ቀንበሩ ተሰብሯል። ብዙ ሰው መጽናናት ሆኖለታል። በምችለው ሁሉ አቅም እንግዲህ ይህንን ሚዲያ ለማስቀጠል ይህን አገልግሎት ለማስቀጠል መክፈል የሚገባኝን ዋጋ ሁሉ ከፍያለሁ እና እኔ የሚጸጸተኝ ምንም ነገር አይኖርም። ሰላም እንደምን ሁሉ ሰላም፣ እግዚአብሔር ይመስገን። እዚህ ቤት ውስጥ ሶሪ እንግዲህ ይሄ ወንበር አለ ማየት ትችላለህ። አንሳለት ፋሬስ እና ይሄ ራሱ ቴብል አለ። ምናልባት ሪንግ ላይቶቹን ትፈልጋቸው ከሆነ አይዞሽ ይሰለው ይሰማች አይዞሽ እሺ ወዲሻለሁ። ስለዚህ ይሄ ወንበር አለ እና ይሄ ቴብል አለ። የኛውን ወንበር እንኳን ፈልገዋል አልሸጠውም ይሄንን። ስለዚህ እንደዛ ከሆነ ይሄ መስራት ይችላል። ይሄውና ዋጋ አውጣለት። ስለዛ እኔ መልእክት ላስተላልፍ። ስለዚህ በእንደዚህ አይነት ሲቹዌሽን ላይ ያለ ነው። ነብይ ጆሲ ምን አለ? ኪሳራ ገጥሞኝ አገልግሎቴ አብቅቷል ብሏል። የገንዘብ ኪሳራ አገልግሎት የሚያስቆመው ሼም ኦን ዩ። ቀድሞውንም ለገንዘብ ብላችሁ የጀመራችሁት አገልግሎት ገቢው ለተወሰነ ጊዜ ነው። ትርፉ እኮ ለተወሰነ ጊዜ ነው። ገና እንደ ከፈትክ አካባቢ ያም ደግሞ 5 ሳንቲም አልጠየቅኩም 5 ሳንቲም አልተቀበልኩም ትላል። ከማይገባኝ በላይ ዋጋ ከፍያለሁ ለዚህ ህዝብ እና የሚጸጽተኝ ምንም ነገር የለም። 1 ብር ከአንድ ሰው ሳልቀበል በነፃ ህዝቡን አገልግያለሁ። ስንት የተቀረጸ ቪዲዮ አለ ከዚህ በፊት እኔ እንደውም ሰርቼበታለሁ። ይሄው ካርድ እያየሁ ቼክ እያደረኩኝ ነው። ካርድ 17 ብር ነው ያለው። 17 ብር ነው ያለው ካርድ። ከዘጋ አም ሶሪ አዝናለሁ። ምንም ማድረጋቸው መብራት ስለሌለ እንጂ ዋይፋይ አለ ቤት ውስጥ። ብር ካላስገባችሁ አሁን አካውንቴ ውስጥ ያለ 1000 ነው፣ አካውንቴ እንደዚህ ነው፣ አስገባ። ምን አይነት ሰዎች ናችሁ? ምናምን እየተቆጣ እየተሳደብክ እየተራገምክ ገንዘብ ስትሰበስብ ከርመ አሁን ደግሞ አገልግሎቴ በቃ ልባችሁ ሊሰበር ይችላል። አይ ወንድም ዓለም ተገላገልና አንሰበርም የኛ ልብ። አሁን ጊዜው ለትርኪ ምርኪ አይደለም። እውነተኛ የእግዚአብሔር ድምጽ የሚሰሙ እንደነ ሙሴ አፍ ለአፍ የሚነጋገሩ ሰዎች ናቸው አሁን የሚያስፈልጉን። የትውልድን ጥያቄ የሚመልሱ፣ የጠፋውን የሚሰበስቡ፣ የነገስታትን ህልም የሚፈቱ፣ ነገስታትን የሚገስጹ፣ ክፉን ክፉ ነው ቢሉ ደጉን ደጉ ነው የሚሉ ግልጽ የሆኑ ነቢያት ናቸው የሚያስፈልጉት። ደናንተ ለገንዘብ ለሆዳቸው ያደሩትን አይደለም።